ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? በሰለጠነው ዓለም በተለይ በአውሮፓ እና በሰሜን አሜሪካ ባሉ ሀገራት የዲሞክራቲክ ፓርቲ የሚባሉት ፖለቲከኞች ለስደተኛ ምቹ ነገር ለመፍጠር ዘመናቸውን ሙሉ ታግለዋል። አብዛኞቹ ዜግነት በማግኘት በኩል የመሳሰሉ ነገሮች ሰዎች በፍጥነት ዜግነት አግኝተው በዛ ሀገር ማህበራዊና ፖለቲካዊ ነገር ቀጥታ ተሳታፊ እንዲሆኑ ለማስቻል ብዙ ታግለዋል። ብዙ የተመቻቸ ነገር ለማድረግ ሞክረዋል። አንዳንዴ በዜግነት ይገኝባቸው የነበሩ በአንዳንድ ሀገሮች ከ20 ዓመትን በላይ ፈጅ የነበረውን ነገር ጭራሽ የማይታሰብ በነበረበት ሀገር ዲሞክራቲክ የሚባሉ ፖለቲከኞች ሲመጡ አምጥተውት በ10 ዓመት በ5 ዓመት አንዳንድ ቦታም በ3 ዓመት ዜግነት እንዲገኝ አድርጓል። ይሄን ታሳቢ ያደረጉት ምንድነው? ኢንቴግሬት በማድረግ ስደተኛው በዛ ሀገር ውስጥ በሁሉም ነገር ላይ ተሳትፎ አስተዋጽኦ ያመጣል። በተለይ በፖለቲካው ዓለም ደግሞ በጣም ቀኝ ዘመም የሆኑ ፖለቲከኞች ስደተኛን ስለሚጠሉ ስደተኛው ዜግነት ባገኘ ጊዜ በመምረጥ በፖለቲካ በመሳተፍ ያግዘናል ብለው ያስቡ ነበር። ግን የተጠበቀውና የሆነው ነገር ግን ምንም የማይመሳሰል ነው። አብዛኛው ስደተኛ ዜግነት ከወሰደ በኋላ በሀገሪቱ ፖለቲካና ኢኮኖሚ ከመሳተፍ ይልቅ ወደ መጣበት ሀገርና ወደ ሌላ ሀገር ፖለቲካ ዘንበል ሲል ይታያል። እንዲመርጥ እድል ተሰጥቶት እያለ ምንም ምርጫ መርጦ የማያውቅ 10 ዓመት 20 ዓመት ዜግነት ይዞ የተቀመጠ ሰው አለ። በሀገሩ ማህበራዊ ነገሮች፣ ኢኮኖሚያዊ ነገሮች እንዲሳተፍ እድል ተሰጥቶት የማይሳተፍ ሰው አለ። ሌላው ቢቀር እንደ ቻሪቲ ባሉ ሰዎች በመርዳት በኩል በሚደረጉ ነገሮች ላይ ለመሳተፍ እንኳን ራሱን ያዘጋጀ የለም። ሁሉም መረዳት የሚፈልግ እንጂ ለዛ ዜግነት ለሰጠው ሀገር አገልግሎት ለመስጠትና ለዛ የሚጠቅም ነገር ላይ ጊዜ ለማጥፋት የሚያስብ የለም። የዕለት እንጀራውን በመፈለግ ገንዘቡን አግኝቶ ኑሮውን ከማስተዳደር አንጻር ነው ነገሮች የሚያየው እንጂ ለዛ ህዝብና ለዛ መንግስት ጠቃሚ በሆኑ ነገሮች ላይ የመሳተፍ እንትኑ አናሳ ነው። ስለዚህ ተስፋ በመቁረጥ ወደፊት ዜግነት የሚባለው ሁሉ ሊጠፋ እንደሚችል ነው የሚያሳየው። አሁን አይታችሁ እንደሆነ በዶናልድ ትራምፕ የሚመራው የፋር ራይት የሆነው ፓርቲ በመላው ዓለም በጣም እያንሰራራ ነው። እንደውም አሁን አውሮፓና አሜሪካ ጸብ ውስጥ የገቡበት ምክንያት ምንድን ነው? አውሮፓ ለስደተኞች በሯን ክፍት ስላደረገች ተበረዘች ነው የሚሉት ዶናልድ ትራምፕ። ራሳቸው ከስደተኛ ቤተሰብ የመጡ ሆኖ ሳለ የሌላ ከለርና ሌላ ሃይማኖት ያላቸው ሰዎች በመጥላት ጭራሽ በራሳቸው ሀገር አይደለም በሌላ ሀገር ውስጥ ያላቸው መብት እንዲያጡ ጥረት እያደረጉ። ይህ ሆኖ ከኛ ማሸለብ የመጣ ነው። እኛ በያለንበት ሀገር ባለ ፖለቲካ ውስጥ ሄደን በመምረጥ ስንመርጥ ለስደተኛ ጠቃሚ የሆነ ፖሊሲ ያላቸውን ፓርቲዎች በመምረጥ ወደፊት ለልጆቻችን መደላድል መፍጠር አለብን። እኛስ ኦኬ ሀገራችን የተወለድን ስለሆነ የሆነ ነገር ከተፈጠረ ወደ ሀገራችን እንሄዳለን። ልጆቻችን ግን በዚህ የተወለዱ ስለሆኑ በዛ በተወለዱበት ሀገር ፖለቲካ፣ ማህበራዊና ኢኮኖሚያዊ ነገር ላይ ለመሳተፍ እንዲያስችላቸው ለነሱ መደላድልና ጥሩ ነገር መፍጠር ከኛ የሚጠበቅ ነበር። ነገር ግን እና ከእለት እንጀራችን ያለፈ ነገር ማሰብ ስላልቻለንና እነዛ ለኛ ሊጠቅሙ ያደረጓቸው ነገሮች መጨረሻ ላይ ምንም አንድ እጃችን ልንሰጣቸው ስላልቻልን በምርጫ ጊዜ እንኳን ሄደን ልንመርጣቸው ስላልቻልን ጥቃቅን ስህተቶችን እያነሳን ጭራሽ እንደውም ጠላት ብለው ከሀገር ሊያጠፉን የሚፈልጉትን የምንደግፍበት ሁኔታ ስላለ እነሱም ወደ ተስፋ መቁረጥ ሊሄዱ ነው። እና ወገኖቼ ዜግነት ከተሰጠ በሆነ ሀገር እንደዛ ሀገር ሆነ ለማሰብ መሞከር አለብን። ከወንጀልና ከህገወጥ ነገር ውጪ ሁሉ ነገር ማድረግ ትችላለህ። በዛ ሀገር ሁሉ መብት ተሰጥቶሃል። በዛ ሀገር ውስጥ መምረጥ ትችላለህ፣ መመረጥ ትችላለህ። በዛ ሀገር ውስጥ በኢኮኖሚ በማህበራዊ ነገር መሳተፍ ትችላለህ። ሰዎችን መርዳት ትችላለህ። ከተማ ማጽዳት ትችላለህ። የሆነ ቻሪቲ የካንሰር፣ የተለያየ ልብ ህሙማን፣ የአእምሮ ህሙማን የሚባል የነፃ አገልግሎት የሚሰጥበት ቦታ ሄዶ አገልግሎት መስጠት ይቻላል። እንደ ፓርክ ያሉ ቦታዎችን መንከባከብ ይቻላል። እንደዚህ አይነት በጎ ስራዎችን በማድረግ መልካም ተጽዕኖ ካልፈጠርን የመጣንባቸው ሰዎች ከቀን ወደ ቀን ሸክም እየሆንባቸው ስለምንሄድ ለኛ የማይመቹ ህጎች ማውጣታቸው አይቀርም። ነገሮች እየከፉ እንደሚሄዱ ነው የማየው። ምክንያቱም በጣም ቀኝ ዘመን ፖለቲካ በዓለም ላይ ያንሰራፋ ነው። ይሄ የዚህ የኮንሰርቫቲቭነትና ቀኝ ዘመምነት እኮ እኛ ሀገርም ይሄ ብሔር የምንለው እኮ ይሄው ነው። የኔ ብሔር ያልሆነ እዚህ አይኖርም የሚለውም እኮ እንደዛ የኮንሰርቫቲቭ ባህሪ በሉት። ከለር ባይኖረውም ያኛው ብሔር አለ። እንደገና ሃይማኖት እኛ ሃይማኖት ያልሆነ እዚህ አይኖርም የሚለው እንደዚህ አይነት ነገሮች ጠባብነት፣ እኔ ብቻ ልኑር ሌላው ገደል ይግባ የሚለው ሀሳብ በዓለም ደረጃ እየተንሰራፋ ነው። አንድ መጥፎ ሰው ዓለምን በጣም ይቀይራል። እኔ የአሜሪካው ፕሬዝዳንት ሊመረጡ የነበረ ጊዜ አንድ ቪዲዮ ሰርቼ ነበር። ካሜላ ሄሪስን ምረጡ፣ እኚህ ሰውዬ በጣም አደገኛ ሰው ናቸው ብዬ በእኔ አቅም እንኳን ነገ የሚመጣውን ነገር አይቼ ተናግሬ ነበር። እንደምታዩት ነው እንግዲህ በዓለም ላይ ለኛ አይደለም ለአውሮፓውያን ችግር ሆኗል ሰውዬው። እና በተሰጣችሁ ዜግነት ተገቢ የሆነ ነገር አድርጉበት።
ምረጡ፣ ሂዱና ለህዝብ ለልጆቻችሁ መደላደል ፍጠሩ። እንግዲህ ከዚህ በኋላ እዚህ የተወለዱ ልጆች ሀገር ቤት ሄደው ተመልሶ ስለማይኖሩ ለሚኖሩበት ሀገር ውስጥ እኩልነታቸው እንዳይገፈፍ፣ መብታቸው እንዳይገፈፍ፣ በቆዳቸው ቀለም በሃይማኖታቸው ምክንያት ችግር ውስጥ እንዳይገቡ እኛ ከወዲሁ መደላደል መፍጠር ይኖርብናል ለማለት ፈልጌ ነው። ከእናንተ አውቄ አይደለም። እግዚአብሔር ይስጥ።